በነገራችን ላይ ከሁሉም ነገር ያሳቀኝ የአብርሽ ልጁን አሸካከም ነው። አይቼ በጣም ነው እንዴት ነው የተሸከመው? የሆነ ነገር ጠቅልሎ የያዘ ሰው ነው የሚመስለው። እና ልጁ እኔ መጀመሪያም ሩታ ስታረግዝ ሩታ አረገዘች ሲባል ማለት ነው። ሩታማ ያረገዘችው ይሄ ቪዲዮ ሊሰራበት ነው። በቃ የቃቃ ጨዋታ ሊጫወቱበት ነው ብዬ ነበርና ያልኩት አልቀረም። ይኸው ቃቃ ጨዋታ እየተጫወቱበት ነው። ውድ ቻናሌ ቤተሰቦች አዲሶቹ አህለ ወሳህለን ብያለሁ። ስትገቡ ሰብስክራይብ አድርጉ። ነባሮቹ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ድጋፋቸው አይለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች አህለን ወሳህለን ወመርሐባን ብያለሁኝ። እንግዲህ ሩታና አብርሽ ቪዲዮ ለቀዋል። ትላንትና ያው ተለቆ ነበር፣ ዛሬም ተደግመዋል። አዲስ ሰው መጥተዋል። ከአውሮፓ ተነስቶ የመጣ ሰውዬ መሮት ብዙ ነገሮችን አሳልፎ ሰምቶ ዛሬ ደግሞ ይቁረጥልኝ ብሎ ከነሱ ግብ ግብ ሲፈጥር አፈናጥረው አውጥተው ከቤት ጥለውታል ማለት ነው። አብርሽ ደግሞ ልጄን ይዤ ሄዳለሁ እኔ አንቺ እዚህ ጋር ላይፍሽን እየቀጨሽ ልጁ እያለቅሳል እንዴት ነው ብሎ ያው እሷ መጀመሪያ ጠርቻለሁ ነው ዛሬ እመጣለሁ ሲደውልልኝ ዛሬ እመጣለሁ ሲለኝ እሺ ናብዬው ሊመጣ ነው ብላ ነበርና መጣ። ከመጣ በኋላ ደግሞ ግብ ግብ ተፈጠረ። ያው የአውሮፓም ያለው ግን አንድ አስተያየት ልስጥህና ትንሽ ማስቲካ ቀንሳት። ወንድ ልጅ እንደዚህ ሲያላምጥ ደስ አይልምና ጫት ምጥቅም ነገር ነው የሚመስለው። እንደ ያኔ ጫት ለማጅ ምናምን ነገር ነው የምትመስለውና ስለዚህ ትንሽ ማስቲካዋን ያዝ ብታረጋት ጥሩ ነው። ያው የኛ ማዳም ቆመሞች ለኮሜንትና አስተያየት ለመስጠት እኛ አይዲያ ለማቅረብ እኮ አንደኛ ነን። እኛ ባንኖራላችሁ እኮ ሁለቴ ሶስቴ ዩቲዩብን አሰሩትም ነበረ። ሀቂቃውን ለመናገር ማለት ነው። እኛ እኮ የናንተ የጀርባ አጥንት ነን። አክብሩን ብያቸዋለሁ። አክብሩን። እኛ ባናይላችሁ ገንዘብ አይከፈላችሁም ነበር። እኛ ባናያችሁ ቤት አትገዙም፣ ቤት አታሰሩም ነበረ፣ መኪና አይኖራችሁም ነበረ። ታውቃላችሁ እናንተ ኢትዮጵያ ቁጭ ብላችሁ ማስታወቂያ ራሱ ማየት አትችሉም። ሀቁን እናውራ ከተባለ ማለት ነው። እኛ እኮ የማዳም ቅሞች ለኛ ያልሆነው ለሰው እንሆናለን። ለኛ ለራሳችን ያንን ነው ለሰው እንኖራለን። የሰው ደስታ ስለሚያስደስተን። እናንተ ግን የአረብ ሀገር ገረት የአረብ ሀገር ሴትን አላገባትም፣ ባገባትም ተመልሳ ስለምትሄድ አልፈልጋትም ትላላችሁ ማለት ነው። እዚህ ጋር እኛ ጋር መጣችሁ ቅልስልስ ትላላችሁ። እኛ ያኔ እናቃለን ማወቅ እናውቃለን፣ ብንናገር እናልቃለን አለ ያገሬ ሰው። ስለዚህ እያንዳንዷን ነገር እናውቃለንና አብዛኛዎቻችሁ ኮሜንት ላይ ገብታችሁ የምታሽቃብጡ ኮሜንት ብራሱ ቀንሱ። የማዳም ቅመሞች ለራሳችሁ ክብር ይኖራችሁ። እናንተ በግ ሆናችሁ እኛንም ደግሞ በግ አታደርጉም። በህይወቴ የትልልቅ ዩቲዩበሮች ቤት ገብቼ እንትን ኮሜንት አልጽፍም። እንደውም ዛሬ አንድ ልጅ ያን የጻፈው ነው እጄ ኮሜንት ሰጥቻለሁ። ኢየሱስ ይድናል አለ። እሱ ያኔ ተሳስቶ ነው የጻፈው። ታሞ ነው እንዴ ብዬ ኮሜንት ሰጥቻለሁ። ምንም ማድረግ አይቻልም። እሱ ስለጻፈ ነው። እናንተ በተለይ ማለት ነው ሀቂቀተን ሃይማኖተኛ ነኝ ብላችሁ የምትሄዱ ሰዎች ማለት ነው እዛ ጋር ሄዳችሁ ሰሉ አለ ረሱል ትላላችሁ። እስልምና እንደዚህ ነው ትላላችሁ። ኦርቶዶክስ እንደዚህ ናት። ጴንጤው መጣና እንደዚህ ከስር የሆነ ነገር ይጽፋል። እናንተ እሺ ስለ ሃይማኖት የምታወሩ የሃይማኖት አባቶችን ለምን ሄዳችሁ አታያቸውም? እዛ ምን ያሽለጠልጣቸዋል? እናንተ ሽልጥልጦች ማለት ነው። እኔ እንኳን አላያቸውም። ሀቂቀተን የምፈልገውን ፓርት ቆርጬ አውጥቼ ነው ቪዲዮ እየሰራሁባቸው ያለውን ማለት ነው። እናንተ እስከ መጨረሻ ድረስ ታያላችሁ። ከዛ ስህተት መሆኑ ውሸት መሆኑን እያወቃችሁ የአላህን ስም እዛ ሄዳችሁ ትጠራላችሁ። ኡስታዞችን ግን የሚያያቸው 5፣ 10፣ 15 በዚህ በውሸት የሚመጡትን አገባው ፈለጥኩኝ ስለ ፍቅር የሚያጫውታቸው ሰው ከ100-200 ሺህ ሰው በላይ ያያቸዋል። ግን እዛ ጋር ሄዳችሁ የአላህን ስም ስታነሱ ቦታ አለው እኮ ቦታ አለው። የአላህ ስም በማንም ቦታ በማንም በዝርክርክ ቤት አይጠራም ለማለት ፈልጌ ነው። በተለይ የሃይማኖት ጥቅስ የሃይማኖት የሆነ ነገር የምታስቀምጡ ሰዎች ታደቡ ይገባል። ሀቂቀተም ማለት ነው። ከሃይማኖተኛ ከሆናችሁ እዛ ጋር ምን ወሰዳችሁ? ሲጀምር ሃይማኖት አባቶችን አታበረታቱ። መድረሽ ለጥልጥ
እንደው የማዳም ቅሞች እውነትም በግ ናቸው እንዴ? ሀቂቀተም በግ ናቸው እናንተ። በግ እውነትም በግ ተብላችኋል። ሉሉ የት ሄደች? በነገራችን ላይ ሉሉ እኮ ናት የማዳም ቅመሞችን እያንዳንድ ጭንቅላታቸው የምትላቸው የነበረው። አንዳንድ አስመሳይ ወናይ አስመሳይ ይሁን እውነትም ማታቁ ደነዝ ምንም ሳትማሩ የተሰደዳችሁ ይሁን ያላችሁት የምትጽፉት ነገር በቃ የሆነ አለ አይደለ? አሁን የሆነ ተሰምቷችሁ ምናምን ውሸት መሆኑን አሁን ረስታችሁት ነው። የነ አብርሽና የነ ሩታ እንትን ድራማ 2 አመት ሲሰሩበት አንድ ቀን እንኳን አትነቁም እንዴ? ወይስ አዳዲስ የምትመጡ ናቸው እንደዚህ ያበዳችሁት? እነሱ ለራሳቸው ገንዘብ አሳብዷቸው እናንተም ታብዳላችሁ እንዴ? ኧረ አንዳንዴ እንኳን ቆፍጠን በሉ። ወላሂ የማዳም ቅመው ብዙ ቆፍጣናዎች አሉ፣ ብዙ አላማ አላቸው ሰዎች አሉ። ብዙ ደግሞ እንደዚህ በእንደዚህ አይነት በሽልጥልጥ ቦታ ማይገኙ አሉ። የሃይማኖት ትምህርታቸውን ተምረው የሚያውቁትን ያክል አውቀው አገራቸውን የሚገቡ አሉ። እናንተ ግን የሰው ቤትን እያሞቃችሁ ገና ደግሞ የማዳም ቅመምን ታሰድባላችሁ። እነ ሩታ የሚሰሩት ሁሌ ምን ይናገራለሁ? ውሸት ነው፣ ድራማ ነው፣ ለገንዘብ ነው። እነሱ ደግሞ ስራቸው ነው። ለምሳሌ ቤት አጽድታችሁ ሽንት ቤት ሳታጥቡ ብትቀሩ ማዳሞች ይቆጣሉ። እዚህ ጋር አላጸዳሽውም ትባላላችሁ ሳ እነሱም ዛሬ ሩታ ጋር ካልተለቀቀ ሩታ ትቆጣለች። አብርሽ ጋር ተራው ደርሶ አብርሽ ጋር ቪዲዮ ካልተለቀቀ አብርሽ ይቆጣል። ስለዚህ ግዴታ ሆኖባቸው 3 4 5 ሆነው በየተራ በየቤታቸው ቪዲዮ ይለቃሉ። እናንተ ግን እዛ ሄዳችሁ ታጨበጭባላችሁ። ምድረ አጨብጫቢ ማነኝ አጨብጫቢ ነኝ አለ። ለማንኛውም ዛሬ ሄጄባችኋለሁ። ማዳም ቅመሞች ወዳችኋለሁ፣ አከብራችኋለሁ። ነገር ግን በማይሆን ቦታ ሄዳችሁ የማይሆን ኮሜንት የምትጽፉ ውሸትን ደግሞ እውነት አስመስላችሁ የምትናገሩ ሰዎች ወላሂ በጣም ነው የምታስጠሉኝ፣ በጣም ነው የምዘጉኝ፣ በጣም ነው የምደብሩኝ። ምክንያቱም የሰው ልጅ ራሱን ሲያከብር መጀመሪያ እምነቱን ማክበር አለበት። ከዛ ቀጥሎ ራሱን ማክበር አለበት። ራሱን ሲያከብር ደግሞ ሰውን ያከብራል። ለራሳችሁ ሳትከበሩ የምትጽፉትን የምታዩትን ለይታችሁ ሳታቁ ገና እዛ ጋር ሄዳችሁ ልታወቅ ይሆን በኮሜንት ማንም አወቀሽ አላወቀሽ። አብርሽ ከዚህ በፊት ብሏል፣ ተናግሯል እኮ የፈለጋችሁ ነገር በሉን፣ ስደቡን፣ ርገጡን፣ ቪዲዮአችን ይዩልን አለ። እንደገና ደግሞ ስጦታ ተሰጥቷል። ምንድነው ያለው? እኛ ማናቃችሁ እናንተ የምታቆኝ መቼም ቢሆን እኛን ሊያቁን አይችሉም። ምክንያቱም ብዙ ተመልካች ስላላቸው አንቺ ጻፍሽ፣ ኮሜንት አስቀመጥሽ፣ አቀማጠልሽው የስፔሊንግ አቀማመጥ ለየሽ፣ ምንም መስሚያቸው ጥጥ ነው። የለም ቪዲዮ ወርውረውልሽ ይወጣሉ። አንቺ ሳህንሽ ታጥፊበታለሽ፣ ጆሮሽ እስከሚደማ ድረስ ታዳምጫለሽ። አለቀ። ወደሽም ጠላሽ ማለት ነው። ምክንያቱም ማንም ነይና እነሱም አይፈረድባቸውም። ኑና ይሉኝ አላሉ። ውሸቱን ስታበረታቷቸው ቀጠሉበት እስከ ጥግ ድረስ ሄዱ። እናንተ አንዳንዴ ልበላችሁ ብዬ ያው ስድብ ደግሞ ያላደኩበት ስለሆነ አይመጣልኝም። እንደገና ደግሞ እነሱ 10 ሲጨቃጨቁ ምናምን ስለሚመጡ እኔ ደግሞ ጭቅጭቅ ምናምን ነገር ያደኩበት አይደለም በፍጹም። አስተዳደጌም ስላልሆነ እኔ እንዳስለምደው ነገ ህይወት የሚባል ነገር አለ። እነኚህን ሰዎች በትዳር እንትን ብለን እውነት ባለትዳሮች መስለውን እንደዛ ስለናቸው እኛም ትዳር ውስጥ ስንገባ በሆነ ባልሆነው ነገር መጨቃጨቃችን ስለማይቀር እንደዚህ አይነት ቦታዎች አለመገኘት ነው የሚሻለው ብዬ ነው ማስበውና አብዛኛው ጊዜ ቤታቸውንም አልሄድም። የሆነች ቪዲዮ ካየውኝ ደግሞ መነሱ ሀሳብ አስተያየት እሰጣለሁ። በስልኬ ነው፣ መብቴ ነው። ማንም ለምን ሀሳብ ትሰጫለሽ፣ ለምን እነሱን ትቃረኛለሽ፣ ተቀንተሽ ነው። ከዚህ በፊት ደግሞ ቅናት ነው ምናምን ብለውኛልና በእነሱ አልቀናም። ሀቂቀተም ማለት ነው። መውጣት ከነሱ በላይ መስራት እችላለሁ፣ እንደምሰራም አውቃለሁ። ነገር ግን የምሰራው በሐላል ወድጄ ፈቅጄ ይህንን ነገር የምሰራውን ስራዬን የማዳም ሸቃላ መሆኔ በጣም ወድጄው ስለምሰራ ከዩቲዩብ የማዳም ስራን አስበልጫለሁ ልላችሁ ወዳለሁኝና ለማንኛውም ዛሬ ማዳም ቅመሞች ፈርዶባችኋል። ጠበቃችሁም እስከሆንኩኝ ድረስ አንዳንድ ነገሮች ያው መናገር ግድ ስለሚለኝ ነው። ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን ተጭናችሁ ወደዳችሁም ጠላችሁኝ ተከተሉኝ።
ከኋላ እንደዚህ ነው ምረግጣቸው። አለበለዚያማ እናንተ ያኔ አትስተካከሉም ሀቂቀተን ማለት ነው። አንዳንድ በጎች አላችሁ በሲላችሁ ግር ብላችሁ የምትሄዱ በግ ማለት